ማሚ ርብቃ ላይ ያላት ጥላቻ እንደቀጠለ ነው። እናም ዛሬም አቤልና እንዲሁም ርብቃን ካልተለያያችሁ እያለች ትጨቀጭቃቸዋለች። ርብቃና አቤል ፍቅራቸውን እያጧጧፉ ነው። ነገር ግን ደግሞ ማሚ አሁን ላይ ግዴታ ወረቀቱ ላይ ካልፈረማችሁ እያለች የምታሰቃያቸው፣ እነሱ ግን እምቢ ብለዋል። ሁለታቸውንም ትጠራቸዋለች። ርብቃም ሆነ አቤልም ይመጣሉ። እናም ቁጭ በሉ እፈልጋቸዋለሁ በማለት ማሚም ጠይቃቸዋለች። አቤልና ርብቃም መተው ቁጭሉና ምን እንደፈለገች ማሚን ጠይቋታል። ወረቀቱ ላይ ፈረማችሁበት ብላም ትጠይቃለች። የምን ወረቀት ነው? ስንት ጊዜ ነው የምንነግርሽ? ከአሁን በኋላ ስለ ወረቀት እንዳታወሪ ብሎ አቤልም በጣም ይበሳጫል። መፈረም አንፈልግም አልንሽ እኮ ይላታል። እሺ አንቺስ ፈረምሽ ብላ ጠይቃታለች። አቤልም እሷን ጠይቂያትኝ እኔ መለስኩልሽ አይደል እንዴ ብሎም ይመልስላታል። ርብቃም በፍራቻ እየተመለከተች ነው። እናም እሷ አፍ የላትም ወይ እሷ ለምንድነው የማታወራ ብላም ስትለው ርብቃም እየተንቀጠቀጠች አይ ማሚ እኔ አልፈረምኩም ትላለች። ማሚ የአቤልና የርብቃን ትዳር ወይም ደግሞ አንድ ላይ መሆን የማትፈልገው ብስጭት ብሎ ማሚ ካሁን በኋላ በእናትሽ ስለዚህ ወረቀት እንዳታነሽብን ይላታል። በጣም ትናደድና ይኸውልህ በዚህ በቅርቡ ያሳያለው ስለ ወረቀቱ ብላም ትፎክርበታለች። መጀመሪያ ላይ አቤልና ርብቃ አንድ ላይ ካልሆኑ ብላ በጣም ብዙ ነገር ስታደርግ እንዳልነበረውላ አሁን ላይ ግን የእነሱን ፍቅር ለመበተን ተነስታለች። ግን ደግሞ ሁለቱም ተፋቅረው እያለ ይህም ወረቀት በፍጹም አንፈርምም በማለት ሁለቱም ተስማምተዋል። ሚም ሁለቱ አንድ መሆናቸው ያናደዳትና ያበሳጫት ከዚህም በፊት አቤል ርብቃን ቅረባ ስትለው እምቢ እንዳላላት ሁላ አሁን ግን በጣም እንደሚወዳትና ከርብቃ ውጭ እንደማይኖር ሲነግራት ማሚ በጣም ነበር ተናደደችው። እንዳጋባዋችሁ እኔው ራሴ እለያያቸዋለሁ አፋታቸዋለሁ በማለት ፎክራም ትነሳለች። ርብቃና አቤልም ቃል ገብተዋል። አቤል ሆነ ርብቃ ላንለያይ ካሁን በኋላ ብላም እሱም ሆነ እሷ ቃል ገብተዋል። ኋላቸው በጣም ብዙ ችግር ቢፈጠርም ግን ደግሞ ያን ነገር አብረን ተባብረን እናልፈዋለን በማለት አቤልም እንደማትለየው ቃል አስገብቷታል። ርብቃም አቤል ግን በጣም እንፈራለሁ ደግሜ የማጣህ እየመሰለኝ ነው በማለት ፍራቸውን ትገልጽለታለች። ርብቃ ማሚ ምንም ብትናገር ግን ደግሞ አቤል እባክን ማሚን ምንም ነገር እንዳትናገራት ነገር በመቻል እናሳልፈው ብላም ቃል አስገብተዋለች። ነገር ግን ደግሞ ማሚ በየደቂቃው ከነሱን የሚጨቀጭቃቸውን አቤል በፍጹም ሊታገዝ አልቻለም። እናቱን ሲናገራትኝ በጣም ተናዳ እሺ እኔ የማደርገውን አውቃለሁ ብላም ጥላት ሄዳለች። ቃም አቤልን ቆይኔ ስንቴ ነግሬ ነበር ለምንድነው ማሚን አትናገራት ብዬህ ነበር አይደል ብላም ትለዋለች። ደግሞ ምንም እንዳልተናገረና ነገር ግን ደግሞ አሁን እኛ እንደማንለያይና እንደማንፈርም ነው የተናገርኩት ሌላ ምንም አላልኳትም በማለት ይመልስላታል። ረችም ራሷን ስታወደቀች ርብቃ በጣም ተነገጠች። ረች ግን ደግሞ ፕራንክ እየሰረቻቸው ነበር። አቤልም በቃ ወደ ሐኪም ቤት እንውሰዳት ሲል ርብቃም እባክን አቤል እባክን ቶሎ በል አፍጥነው እርችን ማትረፍ አለብን በማለት ትደነግጣለች። ከተኛችበት ስቃ ትነሳለች። ርብቃ በጣም ትበሳጫለች። ቆይ ደግሞ ምን አይነት ቀልድ ነው በማለት አቤልም በጣም ይናደድና ይሄ ሀሳብ የዩ ሀሳብ ነው አይደል ብሎም ይላታል። እናም ቅድም እኮ አብሬሽ ቀጣለሁ ስትል ነበር አይደል እንዴ ብሎ መልስለታል። በጣም ይናደድና እና ታዲያ ምን አይነት የጅል ቀልድ ነው በማለት በሳጫል። በጣም ትናደድና በቃ አቤል ተነስ ተዋቸውና እንሂድ ትላለች። ረችም ደግሞ ጥፋቷን አውቃ አረ በቃ ተው ይቅርታ አድርጉልኝ በላም ጠይቃለች። ርብቃና አቤልም ጥለዋቸው ይሄዳሉ። እነሱም ደግሞ ሲጠሯቸው ግን ይህን ነገር ሊሰሙ አልቻሉም። ርብቃና አቤልም ተኝተው ከእንቅልፋቸው አልተነሱም። ረችም ተነስታ እነሱ አልተነሱም ስለዚህ ልቀስቅሳቸው ትላለች። እንዴ አረ አይደብርሽም እንዴ ይህ እኮ ባለ ትዳር ቤት ነው ስለዚህ እረፊ ይላታል። ፕራንኩ የሰሩት ነገር ልክ እንዳልሆነ ለርች ይነግራታል። ረችም ደግሞ ተነጋግረን አይደል ይህን ነገር የሰራ ነው ምን ማለት ነው ትለዋለች። ማሚ ነገር ስለምትፈልግ አቶ አቤል ሚስት ደግሞ ዛሬ የት ሄደች ብላም ጠይቀዋለች። አቤልም ማንሽ ደግሞ ርብቃን ነው እንዴ ብሎም ይጠይቃታል። ነው ትላንት እኮ ስደነፋ ነበረ ዛሬ ሚስት መሆኗን እረሳ እንዴ ብላም ትለዋለች። አቤልም በጣም ይናደድና ቆይ ግን ማሚ ምንድነው ችግርሽ? ምን እየሆንሽ ነው? ኧረ እባክሽን
ታይኝ ምንድነው ምን አረኩሽ በማለት ይጠይቃታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ አመሰግናለሁ። ቀጣይ ክፍል እየላችሁ መጥቻለሁ። ርብቃና አቤል አሁን ላይ ፍቅራቸውን እያዟዟፉ ነው። ነገር ግን ደግሞ ማሚ በጣም ችግር ውስጥ ገብታ ሆናቸዋለች። ምክንያቱም ደግሞ ማሚ ርብቃና አቤል አንድ ላይ እንዲሆኑም አትፈልግም። ከዚህም በፊት ርብቃና አቤል አንድ ላይ ካልሆኑ ብላ ብዙ ነገር ስታደርግ እንዳልነበር ብላ ግን ከጸባዩም ሆነ ከልብሷ ሁሉን ነገር ተቀያይሮ ግራ አጋብታለች። አቤልም ግራ ተጋብተዋል። ወይ ከአለባበሷ ጀምሮ ከድሮ ድሮን እንዳለ ቀይራ ዛሬ ሌላ የማትታወቅ አዲስ ሰው ሆናለች። አቤልና ርብቃም ግራ ተጋብተዋል። በተለይ ደግሞ በየሰዓቱ በየደቂቃው ወረቀቱን ካልፈረማችሁ እያለች የሚጨቀጭቃቸው፣ በስተመጨረሻም አቤል በጣም ተናዶ ወረቀቱን ቦጫጭቆም ጥሎታል። አሚም በጣም በመናደድ ወረቀቱን ብትቦጫጭቀውም ነገር ግን እናንተ አንድ ላይ አትኖሩም በማለት ትበሳጫለች። ወታ ገብታ ከርብቃ ጋር ጸብ ስለሆነ እናም ርብቃን እያስለቀሰቻት አቤል ይመጣል። አቤልም በጣም ይደነግጣል። ወይ ማሚቲ ምን እያልሽ ነው ይላታል። እሷም በጣም ትበሳጭና ምንድን ያልከው አንተ ራሽ ደግሞ ማሚቲ ነው ያልከኝ ይላታል ትለዋለች። አቤልም ደግሞ ከርብቃ ካራቅሽ ድረስ አሁንም ይህ ሲያንስሽ ነው ይላታል። አቤልም በጣም ተበሳጭቶ በቃ አሁን እዚህ ቤት ውጭልን ውጭ በማለት ይላታል። ማሚም በጣም ትናደድና ኧረ እባክህ ጭራሽ እኔን ውጭ ነው ያልከኝ፣ ይኸውልህ እዚህ ቤት የምትብልበት ቀን በቅርቡ የምትጸጸትበት ይሆናል በማለት ጥለው ትሄዳለች። አቤልም ርብቃን ማባበል ጀመረ። ርብቃ አሁን ላይ ደህና ነሽ አይደል ይላታል። ርብቃም ደህና እንደሆነች ትነግረዋለች። ቆይ ግን ነገር የደረሳችሁት ምን ብላሽ ነው ብሎም ይጠይቃታል። ርብቃም ደግሞ ያው እንግዲህ ማሚ ከአንድ ነገር ውጭ ምን ትለኛለች ብለ ነው በማለት ትነግረዋለች። ቆይ አሁንም ግን ወረቀት ፈርሜ ነው አይደል የምትልሽ ብሎም ይጠይቃታል። ወይኔ አቤል በቃ ይሄ ነው። ለማንኛውም ርብቃ አሁኑኑ ልብስሽን አዘጋጅ ብሎም ይላታል። ርብቃም ደግሞ በጣም ተደነግጥና ለምን አቤል ብላም ትለዋለች። ጥያቄ አትጠይቂኝ በቃ ልብስሽን አዘጋጅ ይላታል። አቤልም በጣም ተናዶ ርብቃን ልብስሽን አዘጋጅ ካላት በኋላ ጥያቄ ቢሆንባትም ግን ደግሞ ስለጮባት ርብቃም ግዴታ ልብሷን ለማዘጋጀት ተገደደች። አቤልም ርችን ያገኛትና ርብቃ በጣም የተጨናነቀች ነው። ታውቂያለሽ ብዙ ነገር እየደረሰባት ነው። እናም ርብቃ እንድትረጋጋ ትንሽ ከከተማ ይዣት ልወጣ ፈልጌ ነበር ብሎ የሚላት በጣም ደስ ይላትና እና ጥሩ ሀሳብ ነው ታዲያ አንቺ አብረሽን እንድትሄጂ ፈልጌ ነበር